ናታን እንግዲህ ሰላም በዚህ ሁኔታ ማየቱ በጣም አናዶታል ማለት ነው። እና ያየውን ነገር ማመን አቅቶታል። ከዛ ግን ምንም ማድረግ አልቻለም። ቀጥታ ካያቸው በኋላ ወደ ቤት ነው የሄደው ማለት ነው። ወደ ቤት እየሄደ ያለ እንግዲህ ዶክተሯ ታገኘውና ልታናግረው ትሞክራለች ማለት ነው። ናታን ፍርድ ቤት የምቆመው በዚህ ቀን ነውና ከመቅረቤ በፊት ግን አንድ የምነግርህ እውነት አለ ላንተ እያለች ለማዋራት ፈልጋ ነበረ። እሱ ግን ምንም አይነት መልስ እየመለሰላት አልነበረም። እና እባክሽን ተይኝ ወደ ውስጥ ልግባ ብሎ ወደ ቤት ይገባል ማለት ነው። ዶክተሯም እንግዲህ እንዴ ምን ሆኖ ነው አልገባኝም፣ ምን ተፈጥሮ ነው ብላ ሳትነግረው ትቀራለች ማለት ነው። ዶክተሯ እንግዲህ ብዙ ጊዜ ለመናገር ፈልጋለች፣ ለሮዛም ለናታንም ለመናገር ስሞክር ብዙ ጊዜ ማትናገርባቸው ምክንያቶች ናቸው የሚቀድሙት። ግን እሷ ለመናገር ፈልጋ ነበረ እና ናታን እንግዲህ በር ከፍቶ ሲገባም እናትየዋ አግኝታው ነበረ። እናትየዋ ልክ ለማናገር ሞክራለች። ምን ነው ልጄ ፊትህ ልክ አይደለም፣ ደህና አይደለም እንዴ ብላ ለማናገር ስትሞክር እሱ እንግዲህ ምንም አይነት መልስ አልሰጣትም። ገብቼ መተኛት ብቻ ነው ፈልገው ይላታል ማለት ነው። እናትየዋም እሺ በቃ ትልና ትፈቅድለታለች። እናትየዋ መጀመሪያ ወደ ቤት እየመጣች እያለ ልክ በር ከፍታ ስገባ ማኪን ከሮዛ ክፍል ስትወጣ ታገኛታለች ማለት ነው። እና እናትየዋ በጣም ትናደድባትና እዚህ ክፍል ምን እየሰራች ነው? እዚህ ቤት ውስጥ ደግሞ ከሮዛ ክፍልስ ምንድን ነው የምታደርጊው? ትላታለች ማለት ነው። ማሂም በጣም ትደነግጥና ድንገት እዚህ ቤት መጥቼ ነበረና ማንንም ሰው ሳጣ ነው እስኪ ሮዛ ካለች ብዬ ነው እሷ ክፍል የገባው ትላታለች ማለት ነው። እናትየዋን በጣም ትናደድባትና ቆይ አንቺ ልጅ ምን ባደርግሽ ነው የሚሻለሽ ብላ ከቤት ውስጥ በቃ አሁን ውጭ ለማንኛውም ንዴቴን አታምጭብኝ ትልና ከቤት ውስጥ ታስወጣታለች ማለት ነው። ማሂ እዛ ቤት ውስጥ የገባችው ቅዱስን ይዛ ለመውጣት ነበረ። የማያ እናት ቅዱስን አምጭልኝ ብላ ስለነበረ ይዛ ልትወጣ ነበረ። ገብታ ግን ስትሞክረው ይከብዳታል ማለት ነው። ደውላም እንግዲህ ለዛሬ ማምጣት አልቻልኩም፣ ግን ደግሞ ጊዜው ይቆይ እንጂ ያመጣልሻለሁ ይህንን ሬሳ እያለችም ለማያ እናት ስትነግራት ነበረ። ብቻ ግን ለዛሬ ስላልተሳካላት ወደ ቤቷ ትመልሳለች ማለት ነው። እና ሰላም እንግዲህ በጣም ትደነግጥና የት እንዳለች እንግዲህ ስትነቃ ያለችበት ቦታ በጣም ያሳዝን ነበረ። እና በጣም ትደነግጥና ልብሷን ለባብሳ ምናምን ታለቅሳለች ማለት ነው። በጣም እየፈራሽ ነበር፣ ስልኳም ሲጮህ እየፈራሽ ነበረ። የተደረገችውን ነገር እያስታወሰች በጣም እያለቀሰችም ነበረ። ከዛን ሮዛ እንግዲህ በተደጋጋሚ ትደውልላታለች። በስተመጨረሻም ስልኳን ታነሳና የት ነሽ ትላታለች ማለት ነው። ሮዛ እንግዲህ እንድትሄድላት ወደ እሷ የት ሆነሽ ነው ሰላም ስትላት ያለችበትን ማታቅም ነበረ። ሮዛም እንግዲህ የባክሽን ሰላም ቀስ ብለሽ ለማስታወስ ሞክሪና መጥቼ እንድወስድሽ ትላታለች ማለት ነው። ቀስ በቀስ እንግዲህ የመጣችበትን የሄደችበትን እያስታወሰች ስትሄድ ያለችበትን ቦታ ትነግራታለች ማለት ነው። ሮዛም እንግዲህ ወደዛ ቦታ በፍጥነት ትሄዳለች ማለት ነው። ስትሄድም እንግዲህ ሰላም በጣም አዝና ነበር፣ እያለቀሰች ነበር። ሮዛ እንዳገኘቻት ታቅፋታለች። እና ከዚህ በኋላ እንዴት ብዬ ነው የናታን አይን ማየው? ወደዛ ቤት መመለስ አልፈልግም፣ ወደ ሀገሬ ሸኝ ትላታለች ማለት ነው። ደስ የሚለው ግን ሮዛ ሁሉንም ነገር ቀርተው ስለነበረ የማሂ ተንኮል ስለነበረ እንግዲህ ሰላም ምንም አይነት ጥፋት የለባትም ማለት ነው። ናታንም ለጊዜው ቢናደድባትም ግን ቪዲዮውን ሳይ ሰላም ላይ እንደማይናደድባት ተስፋ እናደርጋለን። ሮዛ እንግዲህ ያደረገችው ነገር እኛም እኮ ቤተሰቦች ነን፣ ለምንድነው የሆነ ነገር ሲፈጠር ቤተሰቦች ጋር ላሁኝ ብለሽ እንደዚህ የምትሆኙ ትላታለች ማለት ነው። ከዛም እንግዲህ ወደ ቤት ይዛት ትገባለች። ልክ ወደ ቤት ይዛት ስገባ ሮዛ እናትየዋ እያየቻት ነበረ። እና እናትየዋም ምንድነው ልጄ ምን ሆና ነው ደስ አይልም ፊቷ ስትላትም ሮዛም እንግዲህ አይ እማዬ ትንሽ አሟት ነው ትላትና በቃ እሺ ፓራስታሞል ስጣትና ትንሽ እረፍት ታደርግ ትላታለች። ሰላምንም እንግዲህ ፓራስታሞል ሰጣ ትንሽ አረፍ ትላለች። ከዛም ሮዛ እናቷን ለማናገር ስትሞክር እናትየዋ ምን ተፈጥሮ ነው? የሆነ ነገር ተፈጥሯል። ቆይ ሁሌ ለምንድን ነው ከኔ ለመደበቅ የምትሞክሩት? የተፈጠረውን ነገር ንገሪኝ ስትላት ሮዛም እንግዲህ ምንም ነገር አልተፈጠረም እማዬ ትላታለች። ግን አንድ ነገር የምለምንሽ ማሂን በምንም ብለሽ እዚህ ቤት ውስጥ አምጭልኝ ትላታለች ማለት ነው። እናትየዋም እንግዲህ ለምን ስትላት በቃ ይሄን ብቻ በማድረግ ተባበሪኝ ትላታለች። እሺ ትልና የሮዛንም ጥያቄ ትቀበላለች ማለት ነው። ሮዛም እንግዲህ ናታን መጥቶ መኝታ ክፍሉ ገብቶ እንደተኛ ስትሰማ ለማናገር ስትሞክራለች ማለት ነው። ናታን ክፍልም ገብታ እንግዲህ ናታንን ለማናገር ስትሞክር ናታን እባክሽን ተይኝ በቃ ብቻዬን መሆን ነው የምፈልገው ይላታል ማለት ነው። ሮዛም እንግዲህ እሺ ችግር የለውም ብቻህን ሆነትና ትተው ትወጣለች ማለት ነው።
እናትየዋም እንግዲህ ማሂ ጋር ትሄድና ማሂን እንግዲህ ወደ ቤት እንድትመጣ ታደርጋታለች ማለት ነው። ምክንያቷም ምንድነው ሽማግሌዎች ተሰብስበው ትንሽ እንደ ምርቃት ነገር እንደ ምስጋና ነገር ልናደርግ ስለሆነ ቤት ውስጥ እንድትመጪ እፈልጋለሁኝ ለሽምግልናውም ስላልጠራውሽ ለዛ ነው ያንንም ልካስሽ ብዬ ነው ትላታለች ማለት ነው። እንደዚህ ስትላት ማሂ ትንሽ ተደናግራ ነበር። ምክንያቱም ታዲያ ለምን እንደዚህ ለመጣራት ከፈለሽ በስልክም ቢሆን እኮ ይሆን ነበር፣ እዚህ ድረስ መድከም ለምን አስፈለገ ማሚዬ ትላታለች ማለት ነው። ብቻ ግን ነገሩ ትንሽ ግር ብሏት ነበረ። ግን ነይ በቃ እኔ ታች ጠብቅሻለሁ ለባብሽና ነይ ትላታለች ማለት ነው። እሺ ብላ እንግዲህ የእሷን ትዕዛዝ ለማክበር ስትል እሺ ብላ ከእናትየዋ ጋር ወደ ቤት ይመጣሉ ማለት ነው። ወደ ቤት ከመምጣታቸው በፊት ሮዛም እንግዲህ ናታንን እንደምንም አሳምና አንዴ ሳሎን ላይ ና ትለዋለች ማለት ነው። እሱ እንግዲህ መሄድ አልፈልግም ብሎ ቢጮህባትም በቃ ወንድሜ ከዚህ በኋላ አልጨቀጭቅህም በቃ ያሁኑን ብቻ ትልና አሳምናው በቃ ቤትም ብላ አሳምና ናታንን ሳሎን ትወስደዋለች ማለት ነው። ልክ ናታንን ከወሰደች በኋላ ሰላምንም ይዛት ትሄዳለች ማለት ነው። ሰላምን ሲያይ እንግዲህ ናታን ለመግባትም ፈልጎ ነበር ወደ መኝታ ክፍሉ፣ ለሰላምንም ለመቆጣት ፈልጎ ነበረ። ብቻ ግን ሮዛ በመሀላቸው ስላለች ተቀመጥ ትለውና ይቀመጣሉ ማለት ነው። እና ተቀምጠው ባለበት ሰዓት እንግዲህ ማሂን ይዛ እናትየዋ ትመጣለች ማለት ነው። ማሂ በጣም ፈርታለች። ምክንያቱም እናትየዋን ራሱ ማሚዬ እኔ ባልገባ ይሻላል፣ ሽማግሌዎቹ ሲመጡ ከነሱ ኋላ ብመጣ ስትል ገብተው እስከሆነ ማናያቸው ደግሞም ለምንድነው እንደዚህ የምትፈሪው ምን ያስፈራሻል እያለቻትም ነበረ። እና ማሂም ትመጣለች ማለት ነው። ሮዛም እንግዲህ እንኳን ደህና መጣሽ ማሂ ትልላትና ሶፋ ላይ ታስቀምጣታለች ማለት ነው። ሁሉም እንግዲህ ተቀምጠዋል። ሽማግሌዎቹ ቀሩ አይደል እያሉ ሮዛና እናትየዋ እየተመካከሩ ነበረ። ሰላምና ናታንም እንግዲህ በጣም ተኮራርፈዋል። በጣም እንትን ብለዋል። ማሂ ብቻ ጥያቄ ሆኖባት ነበረ። ቆይ ሰላምም አለች ናታንም አለ እያለች ማለት ነው ብዙ ጥያቄ ስጠይቅ ነበር ከመግባቷ በፊት። ለመግባትም በጣም ፈርታ ነበረ። ምክንያቱም ተጠራጥራለች። ለምንድን ነው እንደዚህ የፈለጉኝ ብላ ስላሰበች ማለት ነው። ብቻ ሁሉም ከተሰበሰቡበት ሮዛ እንግዲህ ትንሽ እየደበረን ይመስላልና ሰርግ እናስመስለውና የሰርግ ሙዚቃ ልክፈትላችሁ ይትልና ወደ ቲቪ ትሄዳለች ማለት ነው። እናትየዋም አዎ እስኪ ሞቅ ሞቅ አድርጉት ልጆች ትላለች ማለት ነው። እና ሁሉም በተሰበሰቡበት ሮዛ እንግዲህ ማያ እናት ቢሮ ውስጥ የቀረጸችውን ያስቀመጠችውን እንትን ታሰማቸዋለች ማለት ነው። እና ማሂ ምን ስትል እንደነበረ ሰላምንም እንደዚህ ያደረጓት ማሂና የማያ እናት ተመካክረው እንደሆነ የሚያሰማ ቮይስ እና ምስል ነበረ። እና ልክ እሱን ስከፍትላቸው እንግዲህ ማሂ በጣም ትደነግጣለች ማለት ነው። ምክንያቱም እሷ አልጠበቀችም ነበረ እንደዚህ ታደርጋለች ብላ ሮዛ እንግዲህ ሁልጊዜ ሰላምና ናታን እንደጠበቀቻቸው ነው ከምንም ነገር ማለት ነው። በአሁኑም እንግዲህ ሰላም አውቃ እንዳልሆነ ሁሉም ነገር ቀነብሩ ሁሉ የማሂ እንደነበረ ማሂ እንዳቀነባበረችው የሚያሳይ ቮይስ ነበረ። እና እሱን ሲሰሙ ሁሉም እንግዲህ ለሁሉም አዲስ ነገር ነበር። ለሮዛ ነው እንጂ ለሁሉም አዲስ ነገር ነበረ። ለናታንም፣ ለሰላም፣ ለእናትየዋም ለምን እንደዚህ ታደርጋለች ብለው አይጠብቋትም። ምንም ተንኮለኛ ብትሆንም ማለት ነው። እና ግን ሁሉም ሰው በቃ በተለይ ናታን ሊመታት ነው የቃጣው። ነገሩ ለሁሉም እንግዳ ነበረ። ናታን በበኩሉ ተናዷል። እናትየዋም ልክ እንደዛው። ሰላም በጣም በቃ ይህ ነገር ቅንብር እንደሆነ ስታውቅ በጣም ነው የደነገጡት ሁሉ ማለት ነው። ደግሞ የማሂ ስራ ነው እና የማሂ ተንኮል እንግዲህ ዛሬም ተጋልጧል። ናታን ወደ ማሂ ዞሮ ነው የዛሬው ቪዲዮ የዛሬው እንትን ክፍል ያለቀው ማለት ነው። ይመታት ይሆን ወይ ማለት ለምንድነው እንደዚህ የምታደርጊው ብሎ ማሂን ይመታት ይሆን ወይ? ከዚህ በኋላ ሰላም ምንም አይነት ነገር ቢደርስባት እንግዲህ ሰላምን ያምናታል ብዬ አስባለሁ ናታን ማለት ነው። ብቻ ግን በቀጣይ ክፍል ምን ይፈጠራል የሚለውን አብረን የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዙ ትበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እላለሁኝ። ሰብስክራይብ እያደረጋችሁ ቤተሰብ አንድ ሺ አስገቡኝ እላለሁኝ። በተረፈ አመሰግናለሁ። መልካም ጊዜ